ከኔ ነው ይሄን ነገር በጣም ብዙ ጊዜ ተናግሬያለሁ ምናምን ነገር ግን ከኔ እይታ ነው ወይስ እኔ ድሮ ለአንቺ መልካም አልነበርኩም አልንከባከብሽም ነበር ወይ? ነፃነቴን ባይዘው ወይ በሱ በጣም ነው የምወደው ማለት ነው። በጣም ነፃነት ነበረኝ ከሱ ጋር በነበርኩበት ሰዓት ምናምን እና ብቻ አሁንም ቢሆን እንደምታዩት ይኸውና ከአሁን እየተንከባከበኝ ነው። ከተለያየን በኋላ ማለት ህይወት እንዴት ናት? ምንድነው ሀሳብሽ? ምንድነው አላማሽ? እና መረዳት ልጅነት ብዙ ነገር አሳልፈናል። እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ ግን ያው እንረዳዳለን። ከጎኔ አትጥፋ። አልጠፋም። በቃ ሁሌም ከጎኔ ከሆንክ ለእኔ በቂ ነው። መች ላገባ ነው? መች ልታገባ አሰብክ? እስኪ እንወቀዋ ጋይስ። ትዳር ነገር ታስባለች ነው? አታስብም? ሰላም ጤና ይስጥልን። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ውድ ቤተሰቦቼ ዛሬ እሺ የመጣሁት ማለት ነው ስለ ናቲና ስለ ሄሉ ማለት ነው። ሄሉ ደስታውን አልቻለችም። ሄሉ ምን አለች መሰላችሁ? ከናቲ ጋር ስኖር በጣም ነፃነት አለኝ። ከናቲ ጋር ሲኖር በጣም ነፃነት አለኝ እና በጣም ብላ ነው እንግዲህ ያለችው። ሁለተኛ ደግሞ ናቲ መቼ ታገባለች እና እንግዲህ መቼ ነው የምታገባው ብላ ጠየቀችው ማለት ነው። እንግዲህ ያው እንግዲህ ሄሉና ናቲ የዛሬ ግንኙነት አይደለም ማለቴ ከዚህ በፊት ናቲና እንግዲህ ሄሉ ብዙ ደስ የሚያዝናና ቪዲዮ በጣም ደስ የሚል ቪዲዮ ነው የሚሰሩት ማለት ነው። እንግዲህ ናቲም እንግዲህ ስደት ወጥቶ ነበር። እንግዲህ አሁን እሱ ስደት ከወጣ በኋላ እንግዲህ በጣም ብዙ አይተናል። እንግዲህ ማለቴ ከሄሉ ጋር ሄሉ ያለችው ሁኔታ ሁሉንም እንግዲህ እና አሁን ደግሞ ናቲ እንግዲህ ተመልሶ እንግዲህ ሁለተኛ ቀን ነው እንግዲህ ከሷ ጋር እንግዲህ አሁን እንደው ደብልብልብለቅ አድርጎ ነው እንግዲህ እንደምታዩት ማለት ነው። ሁለተኛው ቀን ላይ የሁለተኛው ፓርቱ እንግዲህ በጣም የማያምር ፓርት ነው ማለት ነው። ፓርቱ በጣም ደስ ይላል። እንግዲህ አይታችኋል ብዬ አስባለሁ። ደስ የሚል ፓርት ነው እየሰሩት ማለት ነው። ቤተሰብ እንግዲህ ሄሉና ናቲ እንግዲህ አንድ ላይ መሆናቸው እንግዲህ በጣም ደስ ብሎናል። ሄሉም በጣም ከምለው በላይ ደስተኛ ሆናለች ማለት ነው። በጣም ማለት ነው። ቤተሰብ አንድ ሰው የሚወዳችሁት ሰው ማለትም ያ ሰው ጋር ያለው ነገር ሲቆራረጥ ወይም ያለው ህብረት ወይም ያለው አንድነት ሲቆራረጥ ማለት ነው እንግዲህ በጣም ከባድ ነው። እና ምን ማለት ፈልጌ ነው ደግሞ ያጣችሁት ሰውን ያ የተረሳችሁት ሰውን ተመልሶ የእናንተ ህይወት ሲመጣ ጊዜ የድሮ ትዝታዎች ውስጣችሁ ላይ ትክል ይላል ማለት ነው። እንዴት እንዳሳለፋችሁት ድሮ እንዴት እንዳርጋችሁ ያኔ በቃ ያ ሁሉ ትዝ ይላችኋል ማለት ነው። የድሮ ትዝታዎች ትዝ ይላል ማለት ነው። የዛን በቃ ቆም ብላችሁ ታስባላችሁ ማለት ነው። እናስ እንግዲህ ቤተሰብ እንግዲህ የድሮ
እንግዲህ ነገር ትዝ ስላችሁ እንግዲህ ሙሉ በሙሉ ራሳችሁ እንትን ታደርጉታላችሁ ማለት ነው። እና ቤተሰብ ሄሉ እንግዲህ ድሮ እንግዲህ ያሳለፍነው ነገር እንደዚህ እኮ ሰርተን ነበረን እኮ እንደዚህ እኮ ትዝ ይልሃል እንደዚህ እኮ አድርገን እንደዚህ አድርገን ነበረን እኮ እንግዲህ የድሮ ትዝታዎች ታነሳለች ታወራለች ማለት ነው። እንግዲህ ደስ ይላል በጣም አንድ ላይ መሆናቸው አንድ ላይ ሆኖ መገኘታቸው በጣም ደስ ይላል። እንግዲህ ከሄሎ ጋር በጣም የሚያምር ጊዜ ወይም ደስ የሚል ጊዜ ነው ያሳለፍነው እንግዲህ ብሎ ናት እንግዲህ የራሱ እንትን ላይ ነው እንግዲህ የራሱ ቤት ላይ ነው የመጣው ማለት ነው። በጣም ደስ ይላል። እንግዲህ ቤተሰብ እንግዲህ ይቀጥላሉ ብለን እናስባለን። ይቀጥላሉ ብለን እናስባለን። በጣም ደስ ይላል። ውድ ቤተሰቦችህ እንግዲህ የአብ በጣም ቁጣ በጣም እንትን ያደርጋል ከዚህ በፊት ማለት እሷ ነጻነት ነበረኝ ከናቲ ጋር ስኖር ነጻነት ነበረኝ ብላ ነበረች። ከያብ ጋር ደግሞ በጣም ኮስታራ ነው። ይሄን አትለብሺውም ይሄን በፍጹም ይሄን በቃ በጣም ይሄማ ከባድ ነው ማለት የሆነ አለ አይደለ የሰው አንዳንድ ሰዎች ጸባያቸው የሆነ ኮስተር ብሎ የሆነ አለ አይደል ኮስታራ እንደገና አይሆንም ብሎ በቃ የሆነ ቪዲዮ ላይ ሲታዩ በጣም ያስፈራል እና ፍርሃቱ ራሱ በጣም ከባድ ነው። እሱ እንደዚህ ብሎ እንትን ሲያደርግ እና አሁን እሷ እንግዲህ ናቲ ጋር ሲኖር ወይም ናቲ ጋር ያሳለፍካቸው ጊዜው በጣም ደስ የሚል ጊዜ ነው። እንደገና ደግሞ ነጻነት አለኝ ከሱ ጋር ከናቲ ጋር ሲኖር ነጻነት በጣም አለኝ አለችና እና ይገርማል በጣም እና ቤተሰብ እንግዲህ ሁለተኛው ቀን ቪዲዮ እንግዲህ በጣም ደስ የሚል እንትን ነው። ደስ ይላል በጣም ነው እንትን የሰሩት ማለት ነው። እንግዲህ ናቲና ሄሉ ይቀጥላሉ። ብዙ ሰዎች እንግዲህ ገብታችሁ ስታዩ የኮሜንት ላይ በጣም በቃ ሄሉ የናቲ በቃ ብዙ ነገር ነው የሚያውሉ ብዙ ማለት ነው። ሄሉዬ ቆንጆ ደስ ብሎሻል ደስ ብሎናል እነሱ ራሳችሁ ማለት ነው። እግዚአብሔር ሙሉ ያደርግላችሁ በጣም ብዙ ሰዎች አንድ ላይ ያደርግላችሁ። ሄሉሻ እንኳን ደስ አልሹ ብዙ ማለት ነው። ብዙ ሰዎች ደስተኛ ናቸው ሄሉን ናቲ አንድ ላይ መሆናቸው ማለት ነው። እና ውድ ቤተሰቦቼ በጣም ከናቲ ጋር እሷ እንትን ሳደርግ በጣም የሚወዱም አሉ። በጣም የድሮ ቪዲዮዎች አመጥቶ ፖስት የሚያደርጉ ልጆች አሉ በጣም ማለት ነው። እና የዛሬ እንግዲህ ቪዲዮዬ ይሄ ይመስላል። ውድ ቤተሰቦቼ እንግዲህ ቀጣዩ እንገናኛለን ብዬ አስባለሁ። እና አንዳንዶቹ በደስታም ማለት ነው እምባዬ መቆጣጠር አልቻልኩም የሚሉ ብዙ ሰዎች ማለት ነው። በቃ ያለ አይደለ እና እንግዲህ ደስ ይላል በጣም። ቀጣይ ቪዲዮ እንገናኛለን። ደህና ሁኑ። መልካም ጊዜ። ቤተሰብ ላይክና ሀሳብ አትርሱት። ቴንኪው በጣም አመሰግናለሁ። ወደ ቤተሰቦቼ ከልቤ ነው አመሰግነው። ፈጣሪ ጤና ሰላም ያብዛላችሁ። አመሰግናለሁ። ላይክ ሰብ አሁንም አትርሱ እላችኋለሁ። ደህና ሁኑ። አመሰግናለሁ። ወደ ቤተሰቦቼ አምላክ ሀገራችን ሰላም ያድርግልን፣ ጤና ይስጥን። በጣም አመሰግናለሁ። ላይክ አትርሱት። ቴንኪው በጣም ነው የማመሰግነው ቤተሰብ። ቻው ቻው። ደህና ሁኑ። አመሰግናለሁ።